ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቅ። ጎራዴ ይልኩልሃል አይደል? እንደዚህ የሆነ ቢላ ምናምን። ደንቆሮ ሰው እንደዛ ነው ባይዘው ኢማሜ። ገዳዮች ናቸው። እኔ ስር ያላችሁ ተከታዮች በጣም ገዳዮች ናቸው። ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ተቆርጦ በተጣለ ጊዜ የሚደርቅ እንጨት። ኢየሱስ ጌታ ነው ላለማለት አንችልም፣ ምክንያቱም መዳኛችን ስለሆነ። ሰላም ይብዛላችሁ ክርስቲያኖች፣ እንዴት ናችሁ? እግዚአብሔር አምላክ በሰማይ የተመሰገነ ይሁን፣ በምድርም የተመሰገነ ይሁን። እግዚአብሔር አምላክ ስላደረገልን ስለሚያደርግልን ነገር ሁሉ የተመሰገነ ይሁን። እንግዲህ በዚህ ቪዲዮ በዚህ ሰሞን እየተለቀቀብን የተዛተብን ቪዲዮ ነው ምናየው ማለት ነው። ለወደፊትም የሚሆነው መፍትሄው ምንድነው፣ እኛ ክርስቲያኖች ምን ማድረግ አለብን የሚለውን ሐሳብ በዚህ አነሳለሁ ማለት ነው። እንግዲህ በሰሞኑ ከወንድማችን ኤፎይ ጋር የተገናኘ ከዛ ጊዜ ጀምሮ ሙስሊሞቹ መልስ ሲጠፋቸው ደግሞ በተጠየቁት መልስ ሲጠፋቸው መጽሐፍቶቻቸውን እያነበበ ለህዝቡ የሚያስተምረው ወንድማችንን እንገድልሃለን ብሎ መልስ ባለመስጠት እንገድልሃለን ብሎ የዛቱ ይገኛል። ከዚህ አንጻር የተነሳም ብዙ ቪዲዮዎች እየወጣ ብዙ ቪዲዮዎች እየተለቀቀ ይገኛል። ብዙ ሰዎችን እያሳደዱ ቤተክርስቲያንን ያቃጠሉ በጣም ብዙ ነገሮችን እያደረጉ የዛቱ የዛቻ ቪዲዮም በተለያየ እያሰራጩ ይገኛሉ። ስለዚህ ይሄንን ቪዲዮ ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበትም። የቁም ሬሳ ናቸው። የትናንት ረሱል የተሳደበችው አይም ናት እኮ ወንዳ ገረድ ነው። አላሁ አክበር። አላህ ረሱልን የተሳደበች ወንዳ ገረድ ናት እንጂ ሰው አይደለችም። ሀያ ከርከሮ ጥንባታ ማይም ናት። ባገኛት እኮ አይን አባቱን አጠፋለሁ እናቱ ትነፋና። ረሱል የተከበሩ ነው ሰለላሁ ዐለይሂ ወሰለም። አላሁ አክበር። ጂሃድና ውጅበት ካፊር ላይ። አላሁ አክበር። ጂሃድና ውጅ ካፊር ላይ። አላሁ አክበር። ጂሃድና ውጅ ካፊር ላይ። ተነሱን እንዋጋ እንዋጋ። አላሁ አክበር። ካፊር ፊናካ። አላሁ አክበር። አድዊ ረቢ ፊናካ። አላሁ አክበር። ጂሃድና ውጅ ተነሱ። አላህ ለአላህ ብላችሁ ተነሱ። አላሁ አክበር። አላህ ብቻ በቂያችን ነው። ለአላህ ኑሬን ለአላህ እንሙት ባካችሁ። አላሁ አክበር። አላሁ አክበር። ለአላህ ኑሬን ለአላህ እንሙት ባካችሁ። ለአላህ ኑሬን ለአላህ እንሙት ባካችሁ። እንግዲህ ይህንን አሁን የሰማችሁት ቪዲዮ መረጃው እንደደረሰኝ ይህ ሰው በጅማ ከተማ ውስጥ ነው ይህንን ቪዲዮ የሰራው ማለት ነው። ምንድነው የሚለው? ክርስቲያኖችን እንገድላለን፣ አላህ የተከበረ ነው፣ አላህ የተከበረ የተመሰገነ ነው። ስለዚህ ነቢያችን የተከበሩ ናቸው። ክርስቲያኖች፣ ኦርቶዶክሶች እና ፕሮቴስታንቶችን እንገላቸዋለን፣ እናጠፋቸዋለን በማለት የዛቻ ንግግር እና ባገኘው ገለዋለሁ በማለት ቢያገኝ አንድ ክርስቲያን ቢያገኝ እንደሚገድል ነው የዛት የነበረው። የሀሳብ ኬት ነው የመነጨው? ማን ነው ተናጋሪው? ይህንን ሀሳብስ የሚሰጠው ማን ነው የሚለውንም ማወቅ ያስፈልጋል ማለት ነው። እሱም ብቻ አይደለም፣ በየመስጊዱ በየመስገጃቸው ቦታ በሚሰበሰቡበት ቦታ አላሁ አክበር እያሉ ኢየሱስን መጥራት አትችሉም፣ ከዚህ በኋላ ኢሳ ማለት አለባችሁ፣ በእኛ በሀገራችን ኢየሱስ መጠራት የለበትም ብሎ እየዛቱ ይገኛሉ ማለት ነው። እውነት ለመናገር ይህ በጣም ክፉ አስተሳሰብ ከዲያብሎስ የተላከ አስተሳሰብ እንደሆነ መረዳት አለብን። በዚህ በገላትያ ምዕራፍ 1 ቁጥር 7 ላይ ሐዋርያው ጳውሎስ እየተናገረው ቃል አለ። እሱን ነው ትዝ ያለኝ። ገላትያ ምዕራፍ 1 ከቁጥር 7 እስከ 9 ላይ ቢታነቡ ሐዋርያው ጳውሎስ እኛ ካስተማርናችሁ ውጪ ሌላ መልአክም ቢሆን እኛም ቢሆን ልዩ ወንጌል የሚያስተምር የተረገመ ይሁን ይላል። የተረገመ ከዚህ ውጪ ኢየሱስ ጌታ ነው ከሚል ውጪ ሌላ ትምህርት የሚያስተምር የተረገመ ይሁን ይላል።
ስለዚህ ልዩ አስተምህሮ ይዞ መጥተው ክርስቶስ ከሞተ ከተነሳ በ6ኛው ዓመት በ7ኛው መቶ ክፍለ ዘመን በኋላ መጥቶ ኢየሱስ ጌታ አይደለም ኢየሱስ ኢሳ ነው ብሎ ስም ቀይሮ መጥቶ የሚያስተምረን ሰው የተረገመ ትምህርት ነው። እኛ ይህንን መቀበል አንችልም ማለት ነው። ምክንያቱም ልክ ሐዋርያት እኛ እናንተን አንሰማችሁም፣ እኛ እግዚአብሔርን ነው ምንሰማው፣ እናንተን አንሰማችሁም እንዳሉ ሁሉ እኛ ክርስቶስን የሚቃወሙትን ሰዎች አስተምህሯቸውን አንቀበልላቸው ማለት ነው። እኛ ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው፣ ኢየሱስ ከትንሣኤ ከሙታን በኩር ነው፣ እሱ እግዚአብሔር ልጅ ነው ብለን እናምናለን። ምክንያቱም ይህንን የተናገረው ሐዋርያው ጳውሎስ እንዲህ ብሎ አስተምሯል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳ በልብህ ብታምን ትድናለህ ይላል። መዳኛችን መንገድ ኢየሱስ ነው። ኢየሱስ ጌታ ነው ማለት የሚያድን ነው። መዳኛ መንገዳችን ነው። እሱን ላለመመስከር ስለሱ ላለመመስከር አንችልም። ኢየሱስ ጌታ ነው ላለማለት አንችልም። ምክንያቱም መዳኛችን ስለሆነ መድኃኒታችን ስለሆነ ሕይወታችን ስለሆነ እኛ ስለ ሕይወታችን ከመናገር ወደኋላ አንልም። ማንንም በመፍራት ይህንን ከመመስከር ወደኋላ አንልም። ጆሮአችሁ ጭው እስከሚል ድረስ ኢየሱስን ጌትነት እንመሰክርለታለን ይላል። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና። ኢየሱስን በልቡ አምኖ እግዚአብሔር ጌታ እንደሆነ አምኖ ከሙታን እንደተነሳ በልቡ አምኖ እርሱ ከሙታን የተነሳው የእግዚአብሔር ልጅ መሆኑን አምኖ እርሱ ከሙታን እንደተነሳ የእግዚአብሔር ልጅ እንደሆነ ጌታ እንደሆነ በልቡ አምኖ በአፉ የሚመሰክር ሰው ይድናል ይላል። ስለዚህ እኛ መዳኛችን መንገድ ስለሆነ ኢየሱስ ክርስቶስ እርሱ ከሞት እንደተነሳና በልባችን እናምናለን፣ እርሱ ጌታ እንደሆነም እንመሰክራለን። ከዚህ ውጪ ልዩ የሚያስተምር ሰው የተረገመ ይሁን ይላል። ስለዚህ የተረገመውን ትምህርት እኛ መናገር አንችልም። ኢየሱስ ጌታ አይደለም ማለት አንችልም። ኢየሱስ የእግዚአብሔር ልጅ ነው አይደለም ማለት አንችልም። ኢየሱስ የእግዚአብሔር ልጅ ነው፣ እርሱ ጌታ ነው፣ ከሞት ተነስቷል፣ በሰማይ በግርማው በአባቱ ቀኝ ተቀምጧል፣ በክብር ዳግመኛ ይመጣል፣ በሙታንና በሕያዋን ላይ ለመፍረድ ይመጣል ብለን መጽሐፍ ቅዱስ እንደመሰከረልን በፍጹም ልባችን በዚህ ቃል በጽኑ ሃይማኖታችን እናምንበታለን። ስለዚህ ይህንን ከመናገር ወደኋላ አንልም። ይህንን በመናገር ሐዋርያት መከራ ሲቀበሉ፣ ሲሞቱ፣ ሲገደሉ፣ ሲባረሩ፣ ከሀገራቸው ሲባረሩ፣ ሲታሰሩ፣ ሲጨፈጨፉ በሰማዕትነት አረፉ። የእኛ ሃይማኖት ገድለን ሰዎችን ወደዚህ ወደ ክርስቶስ የምናመጣ ሳይሆን ኢየሱስ ፍቅር እንደሆነ ስለ አንተ እንደሞተ በስሙ ብታምን የዘላለም ሕይወት እንድታገኝ እንነግርሃለን። ብትሰማ አንተ ትጠቀማለህ፣ ባትሰማ ግን አንተ ትጎዳለህ። ምክንያቱም ይህ በመጨረሻው ቀን ጌታችን ኢየሱስ ክርስቶስ እንደተናገረው በዮሐንስ ወንጌል ምዕራፍ 12 ከቁጥር 48 ላይ ጌታ ኢየሱስ ክርስቶስ እንዲህ በማለት ተናግሯል። በመጨረሻው ቀን የሚፈርድባችሁ የሰማችሁት ቃል ነው ይል። በመጨረሻ ቀን የሰማችሁት ቃል ይፈርድባችኋል። በመጨረሻ ቀን እናንተ ኢየሱስ ጌታ እንደሆነ ሰምታችኋል፣ የእግዚአብሔር ልጅ እንደሆነ ሰምታችኋል፣ እርሱ ከሞት እንደተነሳ በእግዚአብሔር ቀኝ እንዳለ በእርሱ በስሙ የኃጢአት ስርየት እንዳለ ሰምታችኋል። ነገር ግን አላመናችሁም። ይህ የሰማችሁት ቃል በመጨረሻ ቀን ይፈርድባችኋል እንጂ እኛ ክርስቲያኖች በግዴታ ሙስሊሞች ኑ ኢየሱስን እመኑ ብለን አንድም ሰው ማስገደድ አንችልም። አንድንም ሰው አስገድደንም ወደዚህ ሃይማኖት አንተተንም አናውቅም። ነገር ግን በእስልምና ሰዎችን ግደሏቸው፣ በግዴታ አሳምኗቸው ብሎ መጽሐፋቸው ላይ እንዲህ በማለት ተቀምጧል። በዚህ በሱራ ሙሐመድ ምዕራፍ 47 ወይ ደግሞ ቁርአን ምዕራፍ 47 ከቁጥር 4 ላይ እንዲህ በማለት ይናገራል። እነዛ የካዱትን በማን የካዱትን? አላህን የካዱትን ማለት ያልተቀበሉትን፣ የሙሐመድን ቃል ያልተቀበሉትን ሰዎች ባገኛችሁ ጊዜ ጫንቃቸውንም በኃይል ምቱ፣ ባደከማቸውም ጊዜ አትግደሏቸው ብሎ በእንትን ውስጥ ያስቀምጣል። መሰማሪያውንም አጥብቁ፣ በኋላም ወይም
በነፃ ትለቋቸዋላችሁ ወይም ትበዣቸዋላችሁ። ይህም እስከምትል ድረስ አላህ ቢሻ ከነርሱ ያለ ጦር በተቀበለ ነበር። ግን ከፊላቸውንም በከፊላቸው ሊሞክሩ እነዚያንም በአላህ መንገድ ላይ የተገደሉትንም ስራዎች ፈጽማችሁ አጥፋባቸው ይላል። በዚህ በቁርአን ምዕራፍ 8 የጦር ዘራፊዎች ምዕራፍ 8 ከቁጥር 39 ላይ ሁከትም እስከሚገኝ ድረስ ሃይማኖትም ሁሉ ለአላህ እስከሚሆን ድረስ ተጋድሏቸው፣ ቢከላከሉም አላህ የሚሰሩትን ሁሉ ተመልካች ነው ይላል። ሃይማኖትም ሁሉ ለአላህ እስከሚሆን ድረስ ተጋደሏቸው፣ ግደሏቸው እያለ ይናገራል። ተጋደሉ እያለ ግደሏቸው ይላል። በጦር ዘራፊዎች ማለት ነው። ምዕራፍ ቁርአን 8:39 ማለት ነው። ይሄን ብቻ አይደለም። ሱረቱ አልበቀራ ምዕራፍ 2 ማለት ቁርአን ምዕራፍ 2 ቁጥር 191 ላይ ይሄንን ነው የሚናገረው። ባገኛቸውም ስፍራ ሁሉ ግድሏቸው፣ ካወጧቸውም ስፍራ አውጧቸው። ከመከራም ከመገደል የሚበልጥ ከመገደል የበረታች ናትና በከበረ መስጊድ በእነርሱ ውስጥ እስከሚገድሏቸው ድረስ አትግድሏቸው፣ ቢጋደሏቸውም ግደሏቸው፣ ከሃዲዎች ቅጣት እንደዚህ ነውና እያለ ይናገራል። በሐዲስም ይህንን ቃል ሲደግም በዚህ በሳሂህ ሙስሊም ምዕራፍ ሳሂህ ሙስሊም 21 ላይ ማለት ነው። ሳሂህ ሙስሊም 21 ላይ እንዲህ በማለት ይናገራል። ሳሂህ ሙስሊም 21 ላይ ማለት ነው። ምን ይላል? እሱ የሃይማኖት መግለጫ ነው። እንዲህ ይላል። ኦኬ ሳሂህ ሙስሊም ቁርአን ሐዲስ ማለት ነው። ኦኬ ሳሂህ ሙስሊም ቡክ ኦፍ ፌዝ የሃይማኖት መጽሐፍ ነው የሚለው ቻፕተር ዘ ኮማንድ ቱ ፋይት ዘ ፒፕል ዩናይትል ዘ ሴይ ላኢላሃ ኢለላህ ዩኒትል ዘ ሴይ ላኢላሃ ኢለላህ ሙሐመድ ረሱልላህ እንደ ኢስታብሊሽ ሶላት እንደ ፔይ ዘ ዘካት እንደ ቢሊቭ ኢን ኤቭሪቲንግ ዛት ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ማለት ነው ብሮት ሁኤቨር ዱዝ ዛት life and his wealth are protected except by his right, and his secrets are interest to Allah the Most High. Fighting those who withhold zakat or other than that is one of the duties of Islam, and the Imam should be cornered with the law of Islam ይላል። ይህ ማለት ምን ማለት ነው? ሰዎቹ ላኢላሃ ኢለላህ ሙሐመድ ረሱልላህ ብሎ እስኪያምኑ ዘካ እስኪሰጡ ድረስ ስግደት እስኪሰግዱ ድረስ ምንድነው ለመጋደል ታዘዝኩ ላኢላሃ ሙሐመድ ረሱልላህ እስኪሉ ድረስ ማለት ነው። ሰው ይህንን ካላለ ይገደላል፣ ይሰቀላል፣ ይገረፋል ማለት በግዴታ ማለት። ይህም ብቻ አይደለም። ሳሂህ ቡኻሪ 25 ላይም ይሄንን ነገር ተቀምጧል ማለት ሳሂህ ቡኻሪ አልቡኻሪ ቁጥር 25 ማለት ነው። ቁጥር 25 ላይ ተቀምጧል ማለት ነው። የራሱ ይሄንን ነው የሚያስቀምጠው። አላህ ኢላሃ ኢለላህ ሙሐመድ ረሱልላህ ካላመነ አንድ ሰው ናሬትድ ኢብኑ ዑመር ነው የዘገበው ማለት ነው። አላህስ መሰንጀር I have been ordered by Allah to fight against the people until tersely that none has the right to be worshipped but Allah, and that Muhammad is Allah's messenger, and after the prayers perfectly and give the obligatory charity. So if they perform that, then they save their lives and property from the except for Islamic laws, and then their reckoning
will be done by Allah ይላል። ስለዚህ አሁን ይሄ ምንድነው? ሰዎቹ በግዴታ ላኢላሃ ኢላላህ ሙሐመድ ረሱሉላህ ብሎ ማመን አለባቸው። ካላመኑ ምን ይደረጋሉ? ይገደላሉ፣ ይጨፈጨፋሉ፣ ንብረታቸው ይዘረፋል፣ ሀብታቸው ንብረታቸው ይዘረፋል፣ ይወሰዳል። በክርስትና ግን እንደዚህ አይደለም። ጌታችን ኢየሱስ ክርስቶስ ሐዋርያቱን ስልካቸው ምንድነው ያለው? ሄዳችሁ በአብ በወልድ በመንፈስ ቅዱስ ስም ስለኔ እየነገራችሁ ያስተማራችሁ እያጠመቃችሁ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው አለ። ደቀ መዛሙርት አድርጉ፣ በፍቅር ንገሯቸው። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ይሄንን ነው የጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል የክርስቶስ ቃል የሚናገረው ይሄንን ነው። ወደ ገዛ ወገኖቹ መጣ ይላል ዮሐንስ ሲጽፍ። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች እንዲሆኑ ኃይል ስልጣን ሰጣቸው ይላል። በመቀበል ነው ስልጣንን የምናገኘው። ይህንን ደግሞ ሐዋርያው ጳውሎስ ስናገር በዚህ በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 12 ላይ ይህንን ቃል ይናገራል ማለት ነው። በዚህ ሁለተኛ ጢሞቴዎስ ምዕራፍ 2:12 ላይ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል። ኦኬ ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞተን ከእርሱ ጋር በሕይወት እንኖራለን። ከክርስቶስ ጋር ከሞተን አሁን ከእርሱ ጋር መሞት እርሱን ማመን ያስፈልጋል ማለት ነው። ብንጸና ከእርሱ ጋር ደግሞ እነግሳለን። ብንክደው እርሱ ይክደናል። ባናምነው ቃሉ እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልም። በማቴዎስ ወንጌል ምዕራፍ 10 ላይም ይህንን ክርስቶስ አስተምሮናል ማለት ነው። ምዕራፍ 10 ከቁጥር 28 ጀምሮ ማለት ነው። እንዲህ ይላል፣ ስጋን የሚገድሉትን ነፍስን ግን መግደል ማይቻላቸውን አትፍሩ። ይልቁንም ስጋንም ነፍስንም በገሃነም ሊያጠፋ የሚቻለውን ፍሩ። ሁለት ድንቢጦች በሁለት ሳንቲም ይሸጣሉ። ከእነርሱም አንዲቱ ያለ አባታቸው ፍቃድ በምድር አትወድቅም። እናንተስ የራሳችሁ ፀጉር የተቆጠረ ነው ብሎ ከተናገረ በኋላ ቁጥር 32 ላይ ሰው ፊት በሚመሰክርልኝ እኔ ደግሞ በሰማያት ባለው በአባቴ ፊት ይመሰክርለታለሁ አለ። ኢየሱስ ጌታ ነው ብሎ በሰው ፊት የሚመሰክርለት እኔ ደግሞ በአባቴ ፊት ይመሰክርለታለሁ። በሰው ፊት የሚክደኝ እኔ ደግሞ በሰማይ ባለ በአባቴ ፊት ይክደዋለሁ አለ። ስለዚህ መካድና ማመን የኛ ድርሻ ነው፣ የኛ ፍቃድ ነው። በእኛ ነፃ ፍቃድነት ክርስቶስን ማመን እንችላለን። ብንክደው እርሱ ግን ይክደናል። በአባቱ ፊት ይቃወምናል፣ ያፍርብናል። ብናምነውስ በሰዎች ፊት ብንመሰክርለት እርሱ ይመሰክርልናል ማለት ነው። ስለዚህ በእስልምና ግን እንደዛ አይደለም። ሰው በግዴታ ማመን እንዳለበት ያው ወጥተው ላኢላሃ መሐመድ ረሱሉላህ ማለት አለባቸው ብሎ ይናገራሉ። ያላመኑትን የካዱትን ሰዎች ግደሏቸው ይላል። ራሱ አላህ ለምን አይገድልም? የኛ ጥያቄ ነው። አንድ ሰው አላህ አምላክ አይደለም ብሎ ከተነሳ አላህ አምላክ አይደለም፣ እሱ ጌታ አይደለም፣ እሱ ፈጣሪ አይደለም ብሎ ከተነሳ ሲናገር አላህ ራሱ ለምን አይገድልም? ለምን እስላሞቹ ግደሉ ብለው እሱን ለመግደል ክርስቲያን ለመግደል ሴፍ ይመዛሉ? ይሄ አንደኛ ስህተት ነው ማለት ነው። ሌላ ቪዲዮ አይተን እንመለስ። ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ገባ? እንጨት ተቆርጦ በተጣለ ጊዜ የሚደርቅ እንጨት፣ መጥረቢያ በመጣ ጊዜ የሚፈለጥ እንጨት፣ ቀጥሎ ደግሞ እሳት ውስጥ የሚገባ የሚነድ እንጨት ማለት ነው። ገባ አይደለም? እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላለሁ። አሁን ይሄ ሰው ኢየሱስ እንጨት ነው፣ ሎቱ ስብሐት፣ እሱ የሚቃጠል እሳት እንጨት ነው፣ የሚደርቅ እሳት ነው ብሎ እንጨት ነው ብሎ ጌታችን ኢየሱስ ክርስቶስን እርሱ በዮሐንስ ወንጌል ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናቸው ብሎ በግንድና በቅርንጫፍ አስመስሎ የተናገረውን ይህ ሰው ኡስታዝ ነው ብሎ የሚከተሉት እስላሞቹ የሚከተሉት ሰውዬ
ወጥቶ ኢየሱስ እንጨት ነው፣ የሚደርቅ እንጨት ነው፣ የሚቃጠል እንጨት ነው ብሎ ይሰድበዋል ማለት ነው። ሎቱ ስብሐት። ኢየሱስ የኛ ጌታ እኔ ግን የወይን ግንድ ነኝ ካለ ግንድ ልክ ለምሳሌ ኢየሱስ ክርስቶስ ሁልጊዜ በምሳሌ ሲያስተምር በመጽሐፍ ቅዱስ ይታወቃል። እርሱ ግንድ ነኝ ስል እናንተ ቅርንጫፎች ናችሁ ብሎ ይነግረናል። ምክንያቱም ያለ ግንድ ቅርንጫፍ ሊኖር እንደማይችል ሁሉ ያለ ኢየሱስ ክርስቲያኖች እኛ ልንኖር አንችልም፣ ልንድን አንችልም። ቅርንጫፎቹ ስለሆንን ደግሞ ፍሬ እናፈራለን። ቅርንጫፎቹ ስለሆንን ደግሞ ከእርሱ የተነሳ የዘላለምን ሕይወት እናገኛለን። እስላሞቹ ናቸው ስድቦች። አሁን እኛ ወጥተን ያልተጻፈውን ነገር አላህ እንጨት ነው፣ አላህ የሚጠፋ ነው ብለን ያልተጻፈውን ነገር ብንናገር ሰማይና ምድር ይቀልጣል ማለት ነው። የእነሱ ጥፋት አይታያቸውም። የኡስታዞቻቸው ስድብ አይታያቸውም። የሚታያቸው ምንድን ነው? እነሱ ላይ የተጻፈው። በነገራችን ላይ ክርስቲያን በቁርአናቸው በሐዲሳቸው ላይ ያልተጻፈውን ነገር አንድም ሰው ወጥቶ አይናገርም። አንድም ሰው ማለት ነው። እስላም ገዳይ ነው ካለ መጽሐፋቸው ላይ አለ። እስላም በነቢዩ መሐመድ ሕፃንን አገቡ ሲባል አውቆ ሐዲሳቸው ላይ ተጽፏል። በዚህ ነገር የሚባለው ነገር ሁሉ በቁርአናቸው በሐዲሳቸው ላይ የተጻፈውን ነው። እሱን መልስ መመለስ ሲያቅታቸው ግን እንገድላለን፣ የነቢዩ ተሳዳቢ ምናምን። ነቢዩን የሚሳደበው በነገራችን ላይ ክርስቲያን ሳይሆን ሐዲስና መጽሐፋቸውን ህይወቱ ነው፣ ታሪኩን የተጻፈለትን ነው የሚሳደብ እንጂ ክርስቲያን እሱን መሳደብ አይቻልም ማለት ነው፣ አንችልም ማለት ነው። ሲቀጥል አንሰድበው። ምን አድርግ ብለን የሞተውን ሰው እንሰድበዋለን? ይሄ እየተሳሳተ አመለካከት ነው። እኛ እንደዚህ አይነት ሃይማኖት የለንም። ተሳዳቢዎቹ ሙስሊሞች ናቸው፣ ኡስታዞች ናቸው። ይሄንን ራሳቸው ምን ማድረግ አለባቸው? መጠንቀቅ፣ መስተካከል አለባቸው። ኡስታዞቻቸው መምከር አለባቸው። አለበለዚያ ካልተሳደቡን ኢየሱስ ሰው ነው፣ እንጨት ነው፣ እንትና ነው ካላሉ በስተቀር ሃይማኖታቸውን መስበክ አይችሉም። ሁለተኛ ደረጃ ደግሞ ሙስሊሞች ወንጌል ውስጥ ካልገቡ ቁርአን ራሱን አይችልም ማለት ነው። ይሄ የታመነ ነው። ቁርአን ራሱን ችሎ ሃይማኖቱን መስበክ አይቻልም። በነቢዩ ጊዜም አልተቻለም፣ ዛሬም አይችሉም ማለት ነው። ብቻውን ችሎ አይችሉም። ቢችሉ ኖሮ ለምንድን ነው ወደኛ ጣልቃ ገብተው የሚሳደቡ? እንግዲህ አንዳንድ ሰዎች ደግሞ አሽቃባጮች አሉ። አሁን ሼቱ የሚባል ሰው በጣም ብዙ ሰዎችን አስቆጥተዋል። ማነው ዘመድኩን የሚባል ሰው በጣም ወጥቶ እየተናገረ ነው፣ አሽቃብጧል። እሱም የተናገረውን ቪዲዮ በዚሁ እናያለን ማለት ነው። ይህንን ሼር እያደረጋችሁ ሰብስክራይብ አድርጉ። እሸቱ መለስን እንስማ። ቡና እየጠጣ ይቀደዳል። አንተም ስለ ሙስሊሞች ያለን አቋም እስኪ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን፣ ለሱ የሚላከውን ብር አብረን እያጠፋን፣ ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለእኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን የማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረህ ሌላውን ወደህ የራስህን ደግሞ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው እውቅና ያልሰጣቸው ግለሰብ ሆነው ትንሽ እውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለእኔ እየጸለየ ነው።
በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች የደም የሚያፈላ ነው። አሁን ስለ ሶሻል ላይፍ፣ ስለ ማህበራዊ ህይወት፣ ስለ ኑሮ አይደለም የተናገረው። አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም። ከኦርቶዶክሳዊ አጨብጫቢ፣ አቃጣሪ፣ አለቅላቂ፣ እወደድ ባይ ፈሪቅ ዘናም በስተቀር አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩ ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይህን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ? የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምረው ሌላውን ማኑ አስነክተው ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደረጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚች ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ ተከታዩ? ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ዋሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ የአባት ነው። ኦኬ፣ ይህ ደግሞ እንደሚታዩት ይህንን አሳያቸዋለሁ። ሙሉ ቪዲዮ ማየት ትችላላችሁ። ክርስቲያን መግደል ይችላል ወይ? ኦርቶዶክሶች ይገድላሉ ወይ ብሎ ይጠይቃል። እናንተ ደግሞ ገዳዮች ናችሁ ብሎ ተከታዮቹ ይናገራል። ከዛ በኋላ እነሱ ወጥተው ይቆጡታል፣ ይሰድቡታል። እንደዚህ እንዴት ትላለህ ምናምን፣ አንተ ይቅርታ መጠየቅ አለብህ ምናምን ይሉታል። በእኛ በኦርቶዶክስ ሃይማኖት ሰውን መግደል አይቻልም። ገድለንም አናውቅም፣ ወደፊትም አንገድልም። ማንም ሰው በክርስቶስ ወንበር ዙፋን ፊት ይቆማል፣ ፍርዱ ዙፋን ፊት ይቆማል። ከክርስቶስ ፍርዱን ይቀበላል። በስሙ የሚያምኑ የዘላለም ሕይወት፣ የተቃወሙት ሰዎች ደግሞ ዋይ ዋይ ይላሉ ይላል በራዕየ ዮሐንስ ምዕራፍ 11 ቁጥር 7 ጀምራችሁ ታነቡ። ስለዚህ እኛ ለእግዚአብሔር አንዋጋም። ለእግዚአብሔር ራሱ ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ ተጽፏል። ስለዚህ እግዚአብሔር ተዋጊ እስከሆነ ድረስ ክርስቲያኖች ደግሞ እስላሞችን ክርስትናን ተቀበሉ ብለን ስለ እግዚአብሔር ብለን እስላሞቹን አንዋጋም። ስለዚህ ይህንን የተሳደበውን የተናገረውን ቪዲዮ አይተን እንመለስ። ሚኪ ገላሃለው ምናምን የሚሉ የሉ መንፈስ ኖ የለም። እኛ ጋር እንደዚህ ያራዳል የለም። እንደዚህ ኖ በፍጹም እንደዛ የለም። እኛ ጋር እንደዚህ እንገላለን ምናምን የኦርቶዶክስ እምነት ተከታዮች ናቸው። የስ ኦኬ
ምንም ስድብም የማይሰጥ ሆኖ ሰለማሚ ምን ይሉሃል? እዚህ ጋር እንጸልይልሃለን እንደሚሉ በቃ አለቀ። ጥፋት ካጠፋክ ማለት ነው። የስ እንጸልይልሃለን በቃ አለቀ። ይሄ ነው እኛ ጋር። አንተ ጋር እኮ ይኸውልህ ጎራዴ ይልኩልሃል አይደል? እንደዚህ የሆነ ቢላ ምናምን። ደንቆሮ ሰው እንደዛ ነው ባይዘው ማሜ። ገዳዮች ናቸው። እኔ ስር ያላችሁ ተከታዮች በጣም ገዳዮች ናቸው። እኔ ስር ያላችሁ ገዳዮች ናቸው። እኔ ስር ያላችሁ ገዳዮች ናቸው። የኔ ተከታዮች 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 ገዳዮች ናቸው። እንግዲህ አሁን ያየነው ሀሳብ በጣም ገርም ነገር ነው። ልክ እንደዛ ነው። እኛ ሃይማኖት አይሳደብም ወይ ደግሞ ጦርነትን አያዝም። ሰዎቹ ተሳስቶ የሆነ ነገር ሊያደርጉ ይችላሉ። እግዚአብሔር ግን አንድም ሰው ላይ እንድንጣላ ወይ ደግሞ እንድንዋጋ አልነገርንም። ክርስቶስም አላስተማረንም። ክርስቶስ ያስተማረን ምንድን ነው? ጠላቶቻችሁን አብሏቸው፣ ውደዷቸው። የሚወዷችሁን ብቻ ብትወዱ ምን ከአይሁዶች ካላመኑ ሰዎች እንዴት ትበልጣላችሁ? እግዚአብሔር እርሱ ሰማይን ከፍቶ በአመፀኞችና በጻድቃን ላይ ፀሐይን ያወጣል፣ እንዲሁም ደግሞ ዝናብን ያዘንባል ብሎ በፍቅር መኖር እንዳለብን አስተምሮናል ማለት ነው። ስለዚህ በፍቅር እንኖር። እነዚህ ሰዎች ደግሞ በዚህ ሃይማኖታቸው ራሳቸው ሃይማኖታቸውን መጠበቅ አይቻልም። ሃይማኖት በጦርነት አትጠበቅም፣ በአስተምሮ ነው። ስህተት ካለ መታደስ አለበት። ያው ሐዲሳችሁ ማደስ አለባችሁ። ይሄ እኛን አይመለከትም፣ ይሄ ስህተት ነው፣ ይሄ ደኢፍ ነው ብላችሁ ደኢፍ አድርጋችሁ ከስር ጻፉና መናፍቃን ናቸው የጻፉት። በዛን ጊዜ የነበሩ የነቢዩ መሐመድ ተቃዋሚዎች ናቸው የጻፉት። ቁርአን ላይም እንደዚህ አይነት ነገር መግባት የለበትም ብላችሁ አፕዴት ማድረግ አለባችሁ እንጂ እውነት ለመናገር በዚህ አይጠበቅም ሃይማኖት። ይህንን ያነበበ ሰው ከሃይማኖት ወጣና ወደ እውነተኛ ወደ ብርሃን ይመጣል፣ ወደ ኢየሱስ ክርስቶስ ይመጣል። ስለዚህ ይህንን ማወቅ አለባችሁ። ከዚያም በኋላ ደግሞ ጦርነትን የሚያውጁ በሀገራችን ላይ ብጥብጥን የሚያውጁ ግድያን የሚያውጁ ምንድነው ሀገርን የሚበጠብጡ ሰዎች ለህግ መቅረብ አለባቸው። ምክንያቱም በእኛ ሀገር በሰላም መኖር እንፈልጋለን። ሀገራችን እስልምና እንደ ታሪኩም ክርስቲያኖች ባሉበት ነው የመጣው። መጥቶ ነው እዚህ መሬት ተሰጥቷቸው ማረፊያ ተሰጥቷቸው ነው አይደል ነቢዩ መሐመድ ተከታዮች። ስለዚህ በፍቅር ወደ መጣችሁት ሀገር በሰላም መኖር አለባችሁ እንጂ ከዛ ከሀገራችሁ ውጡ ማለት አይቻልም። እስልምና ወደ ኢትዮጵያ መጥቶ ክርስትናን ማስወጣት አይፈቀድም ሲቀጥል እና ይህንን ማወቅ እንዳለባችሁ ነው። ክርስቲያኖች ሁላችሁም የእግዚአብሔር ሰላም ይብዛላችሁ። ይህንን ቪዲዮ ሼር አድርጉልኝ። በጣም ወዳቸዋለሁ ክርስቲያኖች። በዚህ ጾም ደግሞ በሰላም በፍቅር ጾመን አንዱ ከአንዱ ጎን ቆመን በጸሎትም እየተጋገዘን መኖር እንዳለብን ነው። ይመቻችሁ። ሼር አድርጉ።